ራሷን ስታ ወደቀች። ያፌትና ኤፍራታ አልጋ ተጋፈፉ፣ አንሶላ ተጋፈፉ። በስተመጨረሻ ያፌት ያራሱ አደረጋት ኤፍራታን። ወይ ኤፍራታ በስካር ተነሳስተሽ እንዴት ከያፌት ጋር ታድሪያለሽ? ያሳዝናል። ቤዛና ናታን ፈጠው ቀሩ። ወይ ጉድ! ቤዛ ናታንን እንደ ጓደኛዋ እየቀረበችው ባለበት ሰዓት ኤፍራታ ግን ስህተት ሰራች። አቤላ ቢንያምን ለማሳበድ ቆርጦ ተነስቷል። ጭራሽ ፎቶሾፒ የሚሳሳሙትን አድርጎ ያንን ላከለት። እንዲሁም ደግሞ ፂን የሚያስፈራራት ጀመር። የራሴ ካልሆንሽ እኔ እንደፈለግኩ ካላደረግኩልሽ ለዛ ለጅላጅል ፍቅረኛሽ ነው የምልክልሽ ብሎ አጨለላት። ጽዬ ራሷን ስታ ወደ ሆስፒታል ገባች። በጣም ያሳዝናል። እንዴ አቤላ ግን በዚህ ልክ እውነት እናንተ ይገርማል እኮ ሆ ለካስ የያፌት ያክስት ልጁ ነህ። ምን ጤነኛ ትሆናለህ እንዴ? እኔ እንኳ እንደው ማስቲካ ቀጭ ብዬህ ነበረ። ቢያንስ በሱ የምትሻል መስሎኝ ነበር። እንዴት በዚህ ልክ እንደዚህ ታደርጋለህ አቤላ? ወይ አቤላ እውነት በጣም ታሳዝናለህ ማለት ነው። እኔ በጣም አዝኜበታለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እንግዲህ ደብዳቤውን እያነበበች ባለችበት ሰዓት በጣም ደነገጡ። ምክንያቱም የመሰላቸው የአባታቸውን ሞት ሌላ ሰው ጽፎ ፂ እንድታቅ ያደረገ መስሏቸው በጣም ደነገጡ። ከዛ ቤዛ በአንድ በኩል እንደገና ደግሞ ናታንም በሌላ በኩል እጅግ በጣም ተጨነቁ። ከዛ ሰላም ውድ የተከበርከው አቶ ናታን እንኳን ደስ አለህ ምናምን፣ እንኳን አብሮ ደስ ያለን፣ አይዞ ፈጣሪ ያጽናህ፣ ትዳርህን በመቀማትህ የሚል ነው ለካ ደብዳቤው። ከዛ ተደናቅጠው ይሁና ቆይ ይሄ ግን ያፌት ከኛ ምንድን ነው የሚፈልገው እንዴ? በቃ ልጅቷን ወሰደ አይደል እንዴ? ለምንድን ነው ብላ ቤዛ ለማረሳሳት ሞከረች። ከዛ ብድግ አለና ናታንም እንዴ ትክክል ልክ ነሽ፣ ቆይ እሱ ከኔ ምንድን ነው የሚፈልገው? አሁንስ አበዛው፣ በቃ ዝም ብለው አበዛው አይደለ እንዴ? አሁንስ መኖሪያ መቀመጫ አጣሁኝ ብሎ ሁሉንም ነገር ለማስመሰል ሞከረ። ከዛም በኋላ ወንድሜ በጣም ይቅርታ፣ እኔ እኮ እውነት ሌላ ነገር መስሎኝ ነው እንጂ በፍጹም ይሄ መሆኑን አላወቅኩም ነበር እና በጣም አዝናለሁኝ፣ በጣም ይቅርታ ብላ አባበለችው። ችግር የለውም ጽዬ፣ ችግር የለውም። አቤላ ወደ ጽጋ ደወለና ሄለው እንዴት ነሽ ደህና ነሽ ሲላት ማን ልበል? ቆንጅየውና መልካሙ ልጅ ነኝ ማለት አልገባኝም። ማነህ ስትለው አቤላ ነኝ። እሺ እንዴት ነህ ደህና ነህ? ቆይ ደሞ አንተ ምን ልትሰራ ደወልክልኝ? ስትለው እንዴ ማለት ላገኝሽ ፈልጋለሁ። ሰውዬ የተገናኘ ነው እኮ ባለፈው ዳግም ስለፈለገ ነው። ያኔ ደግሞ በሰዓቱ ዳግም አልመጣም እና አሁን ከኔ ምን ፈልገህ ነው? አረ እባክህ ተወኝ እንዴ አይደብርህም እንዴ? አረ ሼም ነው አለችውና ከዛም በኋላ ትሰሚኛለሽ፣ አሁን እኔ በምልሽ ነገር ትመጫለሽ፣ ካልሆነ ምንድን ብሎ ዘጋባት። ከዛ ቆየ ሰውዬ ምን ለማድረግ እየሞከረ ነው ብላጼ በጣም ተጨነቀች። ፎቶውን ላከላት በቴሌግራም ልኬልሻለሁ፣ ስለዚህ ገብተሽ ማየት ትችያለሽኝ ሲላት እሷም ደነገጠችና ገብታ ስታየው ጉድ። ከዛ አሁን ወይ ትመጫለሽ ወይም ደግሞ ለዛ ለፍቅረኛሽ አልያ ለወንድምሽ ይህን ፎቶ እልክላችኋለሁ ብሎ ሲላት እሺ ብላ ፏ ብላ ሄደች። ከዛ እሺ እንዴት ነሽ እያላት ደህና ነኝ፣ እኔ ምልክ አንተ ስለፈለክ ሳይሆን የመጣሁት እኔ ራሴ ስለፈለኩ ነው እንጂ በፎቶ ፈርቼ ምናምን አይደለም እያለችው ከዛ
ዳግም በጣም ደነገጠ። እሺ ዳግም እንዴት ነህ? ደህና ነህ? ለማንኛውም እኔ ልሂድ አንቺ ከመጣሽ ሲላት ከዚህ በኋላ ደጋግማ ስለምትመጣ በቃ አንተ ሄዳለሁ። ከዛ ዳግም ቆይ ይሄ ልጅ ምን እያደረገ ነው ማለት አልገባኝም። ጭራሽ እኮ ደጋግማ አላለም መሰላችሁ ብሎ በጣም ተመሰጠ ዳግም። ከዛ ከሄዱ በኋላ እና ታዲያ ምንም መስሎሽ በፎቶ ሳይሆን ምንም እንዳልመሰለሽ ከነገርሽኝ አይቀር ቆይ ታዲያ ለምንድን ነው ወደ ሌላ ቦታ የማንሄደው ሲላት ማለት እዚህ አይመቸንም? እዚህ እኮ ደስ ይላል። ታውቂያለሽ እኔ በተፈጥሮዬ ግርግር ያለበትና ሰው ያለበት ነገር አይማቸኝም። ስለዚህ አሁን ቀጥ ብለን እንሄዳለን እኔ የምፈልግበት ቦታ አላት። እውነት ለመናገር ፂን ልክ እንደ አህያ እየተጠቀመባት ነው። አህያን እንደፈለግነውን ያህል እህል እንጭናት የለም ከደከማት ውድቅ ብቻ ነው የምትለው እንጂ አትናገር አትጋገር። ሚስኪን ነፈር። እናዚህም በዛ ስለተከበበች እሱ የፈለገውን ነገር አደረገ። ከዛ ኤፍራታ ደግሞ በሰላም አድረው እደረቱ ላይ ልጥፍ ብላ አድራ ስለነበረ ጧት ስትነቃ እሱም ሲነቃ እሺ በቃ እኔ ቁርስ ልስራ አለችው። ከዛ አረ ችግር የለውም ዛሬ እውጭ ብንበላ ምን ችግር አለው ሲላት እሺ ኤፍራታዬ በቃ እንደዚህ እያደረኩኝ ልብህን በፍቅሬ ቅልጥ ካደረግኩ በኋላ እየፈለግኩትን ነገር አደርጋለሁ አለችውና እና ቆይ ለምንድን ነው ውጭ ዛሬ መሄድ የፈለግከው? ለምንድን ነው እኔስ የምሄደው ስትል አይ ከዚህ በኋላ እኮ የኔ ንግስት መሆንሽን አትርሽም። ዛሬ አንዳንድ ልብሶች እንገዛና ማታ እራት እንወጣለን ብሏት ጽድት ያሉ ልብሶች አለበሳትና ወክ መውጣት ጀመሩ። ልክ ናታንና ኢፍራታ ድሮ የሚወጡበት ወክ ነው። ከዛ ናንጂ ያፌት ናንጂ ናታን ናንጂ እና ጉዲህ እኔ ሚስትህን እንዴት እያደረግኳት እንደሆነ እያለ መናገር ጀመረ። ከዛ ናታንና ቢንያም እየመጡ ያለ እሱ ኤፍራታንና ያፌትን ሳያቸው በጣም ደነገጠ ከሚገባው በላይ። ከዛ አንድ ሱቅ ውስጥ እጁን እንቅ አድርጎ አስገባው። ከዛ ምንድን ነው ናቱ ምንድን ነው አልገባኝም ሲለው ና እዚህ ቀዩን እንግዛ ነጩን እንግዛ አይ በቃ ቀዩን ይሻላል እያለ ማታለል ጀመረ ቢንያምን። ከዛ ቢንያም ምንም ስላልነቃበት እሺ እሱ ለራሱ በዚህ ስለተናደደ እሺ አንተ የፈለግከው ይሁን እያለ ሄደ። ከዛ ኤፍራታም አላየችው። ነገር ግን ሁሉም በደንብ አድርጎ የናታን አይቷቸዋል። በሌላ በኩል ቤዛ ሁሉም ነገር ግራ ስለገባት ትሰሚኛለሽ ያንን ደብዳቤ አንቺ ነሽ እንደ ጻፍሽው ብላ ጠየቀቻት ሉሊትን። ቆይ አንቺ እዚህ ቤት የሆነ ነገር ከሆነ ሁሉ ነገር እኔ ነኝ አይደለም? አረ እኔ በፍጹም ምንም ነገር አላደረኩም። ለምንድን ነው የማትረጂኝ? ቆይ እኔ ምንም ማደርግ ይመስልሻለኝ? እኔ ምንም ነገር አላደረኩም። በቃ ተይኝ፣ አሁንስ በዛ በጣም በዛ ብላ በጣም ተናደደችና ሄደች። አንቺ ከሆንሽ ግን እመኘኝ እኔ ቤዛ አይደለሁም። የኒህን የሁለት ልጆች ህይወት አመሰቃቀላለሁ ካልሽ እኔ ራሴ ነኝ ቀድሜ የማጠፋሽ ብላ ቤዛ በጣም ተናደደች። ቤዚቲ እንግዲህ ናታን የሚሰራውን ስፖርት እሰራለሁ ብላ እሱስ በማቴሪያሉ ነው፣ እሷ ግን ቁንጣና ቲሸርት ብቻ ለብሳ ወደ ላይ እጁን ወደ ላይ ሲያደርግ እሷም እጇን ወደ ላይ እንዲሁም ደግሞ ክንዱን ሲዘረጋ ክንዷን እየዘረጋች እንዴ ቤዚቲ ምን ጀመርሽ? አይ ምንም ስፖርት ጀምር የለው እኮ ናታን ትለዋለች። ከዛ በጣም ደስ ይላል። ቆይ ግን ማታ መሸና ፂ በሀሳብ ጥልቅ ብላ በጣም ደብሯታል። ከዛ ናታን መጣና ምንድን ነው እስኪ ንገሪኝ እህቴ የተፈጠረውን ነገር ሲላት፣ አረ ወንድሜ ምንም ነገር አልተፈጠረም በፍጹም ብላ ደበቀችው። ታውቂያለሽ አይዞሽ ለማንኛውም እኔ ያለሁልሽ ሲል ቤዚቲ ቆይ እናንተ እኔም ብቸኛ ያደረጋችሁኝ አይደለ እህትና ወንድም ስትል አረ ነይ ብለው ሶስታቸውም ተቃቀፉ። በቃ እኔ ልሄድ አለች። በሌላ በኩል ለቢንያም የተላከለት ፎቶ ስለነበረ በጣም ተናደደ። እራሱን ሁሉ ነው የጠላው። ከዛ ቆይ ለምንድን እንዴት በዛ በማይረባ ልጅ ትቀይርኛለሽ ብሎ ደሙ ፈልቶ ስለነበረ ብዙ ጊዜ ስልክ ቢደውልላትም እንኳ አላነሳችለትም።
እሷ ግን ግራ ገብቷት ለምንድን ነው የማይደውለው ብላ ስልክ ስትሞክርለት ከዛ ሲያነሳ